የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት ለመመስረት እያደረገ ያለው ጥረት ምን ያመለክታል? ሰላም ጤና ይስጥልኝ ውድና የተከበራችሁ የኢትዮጵያ ዴይሊ ተመልካቾቻችን፣ አዲስ ወቅታዊና ጠቃሚ የሆኑ መረጃዎቻችን መተናል። እንደተለመደው ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ በመሆን ይጀምሩ። የሱዳን ፈጥኖ ደራሽ ኃይል RSF እንዲሁም አጋሮቹ የሆኑ የፖለቲካና የታጠቁ ቡድኖች በRSF ቁጥጥር ስር በሚገኙ የሱዳን ግዛቶች ውስጥ ትይዩ መንግስት ለመመስረት የተዘጋጀ ፖለቲካዊ ቻርተር ተፈራርመዋል። ራሱን የሱዳን መስራች ህብረት ሱዳን ፋውንዲንግ አሊያንስ እያለ የሚጠራው ይህ ቡድን የሚመሰረተው ስርዓት መንግስት ከሃይማኖት የራቀ ሴኩላር ዲሞክራሲያዊና ያልተማከለ አስተዳደር ያለው እንዲሆን እንደሚፈልግ ይናገራል። ይህ ስርዓተ መንግስት በነጻነት በእኩልነትና በፍትህ ላይ የተመሰረተ እንዲሆን ፍላጎቱ መሆኑን ይገልጻል። ይህ የቡድኑ እንቅስቃሴ በግጭት ወደመችው ሱዳን ላይ ሊያስከትል የሚችለው መዘዝ ካሁኑ ስጋት እየፈጠረ ነው። የአገሪቱ ሰራዊትና ጠንካራ የሆነው ፈጥኖ ደራሽ ኃይል ለስልጣን የተፋጠጡበት ሱዳን ከሚያዝያ 2015 ዓ.ም ጀምሮ ደም አፋሳሽ የሆነ የእርስ በርስ ጦርነት እየተካሄደባት ነው። ትይዩ መንግስት ለመመስረት የተዘጋጀው ቻርተር ፊርማ የተካሄደው በኬንያ መዲና ናይሮቢ ውስጥ በተካሄደ ዝግ ስነ ስርዓት ላይ ነው። የሱዳን ሰራዊት መሪ ጀነራል አብዱል ፈታህ አልቡርሃን ያሰሙት ተቃውሞ ቡድኖችን ከመፈራረም አላስቆማቸውም። ከተፈራራሚዎቹ መካከል የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ ወንድም እንዲሁም የኃይሉ ምክትል አዛዥ የሆኑት አብድራሂም ዳጋሎ አንዱ ናቸው። የሱዳንን ደቡብ ኮርፋዶን እና ብሉ ናይል ግዛት ክፍሎችን የሚቆጣጠረው የሱዳን ህዝብ ነጻነት ንቅናቄ በሰሜን የተሰኘው ቡድን መሪ የሆኑት አብዱልአዚዝ አልሂሉም ከፈራሚዎቹ አንድ ናቸው። ታዲያ ትይዩ መንግስት መመስረት ምን ማለት ነው? ቀውስ ውስጥ ያለች ሀገር RSF የተመሰረተው ከዚህ ቀደም የሱዳን መንግስትን ወክሎ ሲዋጋ ከነበረው አመፀኛው የጀንጃዊድ ሚሊሻ ሲሆን የሚመራውም ሄሚቲ ተብለው በሚታወቁት ጀነራል መሐመድ ሐምዳን ዳጋሎ ነው። ኃይሉ ዳርፉር፣ የካርቱም የተወሰኑ ክፍሎች፣ ኮርዶፋን እና ብሉ ናይል አካባቢዎችን ጨምሮ ብዙ የሱዳን ግዛቶችን ይቆጣጠራል። ይሁንና እስካሁን 60,000 ሰዎችን የገደለው ጦርነት የተካሄደ ባለበት ፈጥኖ ደራሽ ኃይሉ በምን አይነት መንገድ እንደ ደሞዝ መክፈል፣ ታክስ መሰብሰብ፣ ውሃ እንዲሁም የጤናና ትምህርት አገልግሎቶችን ማቅረብ ያሉ መሰረታዊ የመንግስት ኃላፊነቶችን እንዴት ሊወጣ እንደሚችል ግልጽ አይደለም። በዳርፉር የሚገኙት የሰብአዊ መብት ተሟጋቹ ሙስባህ አይሳ በዳርፉር የሚገኙ ብዙ ሰዎች ትይዩ መንግስት ስለ መቋቋሙ እርግጠኛ አይደሉም፣ ምክንያቱም ቡድኑ የሲቪል ጉዳዮች ወይም የህዝብ አገልግሎቶችን ማስተዳደርን በተመለከተ ቅርጽ ያለው ፕሮግራም የለውም ብለዋል። የሰብአዊ መብት ሰራተኞች ግጭት 12 ሚሊዮን ገደማ ሰዎችን ባፈናቀለበት ሱዳን ስላለው ሁኔታ ድምጻቸውን ሲያሰሙ ቆይተዋል። በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ሁለቱም የRSF እና የሰራዊቱ ኃይሎች አሰቃቂ ተግባራትን በመፈጸም ተከሰዋል። ሙስባህ RSF የሚቆጣጠራቸውን አካባቢዎች የማስተዳደር አቅም ይጎድለዋል። ለዚህም ማሳያው አስተዳደር ለማቋቋም ሙከራ ባደረጉባቸው ግዛቶች ደህንነትን ለማስጠበቅ አለመቻላቸው ነው ይላሉ። ፖለቲካዊ ስሌት ወይስ ተስፋ መቁረጥ? የትይዩ መንግስቱ እቅድ ከያዛቸው ጉዳዮች ውስጥ አንዱ 4 ደረጃዎች ያሉት የፌዴራል መንግስት ስርዓት ነው። ይህ ስርዓት የፌዴራል፣ የክልል፣ የግዛትና አካባቢያዊ መንግስታትን የሚይዝ ነው። በተጨማሪም የሴኔትና የህዝብ ተወካዮች ምክር ቤት ጋር ብሔራዊ ፓርላማ እንዲቋቋም እንዲሁም የሽግግር ጊዜ ህገ መንግስት የሚያርቅ ህገ መንግስታዊ ኮሚሽን እንዲመሰረት በእቅዱ ውስጥ ፈቷል። ቻርተሩ ከአውሮፓውያኑ 1956 የሱዳን ነጻነት አዋጅ በስተቀር በአህዳዊ የመንግስት ስርዓት የተላለፉ ውሳኔዎችን በሙሉ ይሽራል። RSF በአገሪቱ ውስጥ ከሚገኙ የተለያዩ ቁልፍ ፖለቲካዊ ቡድኖች ድጋፍ አግኝቷል። ድጋፋቸውን ከሰጡት ቡድኖች መካከል በሀገሪቱ የሚገኙ አነስተኛ ፓርቲዎችን የሚወክለው የዲሞክራሲያዊ ሲቪል ኃይሎች ትብብር ኮኦርዲኔሽን ኦፍ ዲሞክራቲክ ሲቪል ፎርስስ አንዱ ነው። በአገሪቱ በደቡባዊና ምስራቃዊ ግዛቶች ታሪካዊ ተጽዕኖ ያለው የሱዳን ህዝብ ነጻነት ንቅናቄ በሰሜን እንዲሁም በሱዳን ጥንታዊና የበዛ ተጽዕኖ ከሚፈጥሩ ተቃዋሚ ቡድኖች አንዱ የሆነው ኡማ ፓርቲ ናሽናል ኡማ ፓርቲ ድጋፋቸውን የቸሩ ሌላኞቹ ቡድኖች ናቸው። ፈጥኖ ደራሽ ኃይሉ ይህ እንቅስቃሴ ፖለቲካዊ መሰረቱን ለማስፋት እንዲሁም በአገር ውስጥና በዓለም አቀፍ ደረጃ ቅቡልነት ለማስገኘት እንደሚያግዘው ያምናል። ነገር ግን በቀጠናው የሚገኙ ተንታኞች ይህ እርምጃ ኃይሉን አይጠቅምም ባይ ናቸው። ሙስባህ አይሳ ለRSF ድጋፍ የሰጡት ፓርቲዎችና እንቅስቃሴዎች በአገር ውስጥም ሆነ በዓለም አቀፍ ደረጃ ያላቸው ተጽዕኖ እዚህ ግባ የሚባል አይደለም ይላል። ሱዳን የትይዩ መንግስቱ ምስረታ የተካሄደባትን ኬንያ RSFን በመደገፍ የከሰሰች ሲሆን ከሀገሪቱ አምባሳደሯንም ጠርታለች።
ኬንያ በበኩሏ ሰላም ለማምጣት የሚደረግ ጥረት ብቻ በገለልተኝነት የንግግር መድረክ ማመቻቸቷን በመግለጽ ራሷን ተከላክላለች። ከዚህ ቀደም ያላትን በቀጠናው የሚደረጉ ንግግሮችን የማስተባበር ልምድን በማሳየነት ጠቅሳለች። ይሁንና ኬንያ ተቃውሞ ከማስተናገድ አላመለጠችም። ብዙዎችም ፈጥኖ ደራሽ ኃይሉን በመደገፍ ሱዳንን ይበልጥ አለመረጋጋት ውስጥ እየከተቱ ነው በሚል ፕሬዝዳንት ዊሊያም ሩቶን ከሰዋል። የአሜሪካ የውጭ ግንኙነቶች ኮሚቴ ሰብሳቢ ሴናተርም ጂም ሪች በኤክስ ገጻቸው ባሰፈሩት መልእክት ባለፈው ዓመት ለ150,000 ሰዎች ሞት አስተዋጽኦ የነበረው በአርኤስኤፍ የተመራ አሰቃቂ ድርጊት የዘር ጭፍጨፋ ተብሎ በኮንግረስ እንዲጠራ የተደረገውን ጥረት ስመራ ነበር። ባለፈው ጥር ይህ ጉዳይ የአሜሪካ ፖሊሲ ሆኗል። አሁን ደግሞ የአሜሪካ አጋር የሆነችው ኬንያ ሰላም መፍጠር በሚል ስም የአርኤስኤፍ ዘር ጨፍጫፊ አገዛዝ በሱዳን ተቀባይነት እንዲያገኝ እያገዘች ነው። ይህ እውነቱን ለማድበስበስ የሚደረግ የማይታሰብ ሙከራ ነው። ጭፍጨፋውም አያስቆመም ሲሉ ናይሮቢን በብርቱ ወቅሰዋል። ፈጥኖ ደራሽ ኃይሉ ቁልፍ በሆኑ አካባቢዎች በተለይም በካርቱም አካባቢ ከሚገኙት 3 ከተሞች ሁለቱ በሆኑት ሰሜን ካርቱም እና ኦምዱራማን ሽንፈት አጋጥሞታል። የሱዳን ሰራዊት መዲናዋን እንደገና ሙሉ በሙሉ መቆጣጠርና የራሱን መንግስት መመስረት ይፈልጋል። እነዚህ ተግዳሮቶች እያጋጠሙት ያሉት ፈጥኖ ደራሽ ኃይሉ ያለውን ቁጥጥር ለማጠናከር እንዲሁም ጦርነት የሚካሄድባቸውን አካባቢዎች በተለይም ኃይሉ የያዛቸውን ግዛቶች ለማጠናከር እየሰራ ነው። በሱዳን ተመራማሪና የፖሊሲ ተንታኝ የሆነው ሐሚድ ከላፍላ ፈጥኖ ደራሽ ኃይሉ በተለይም በቅርብ ሳምንታት በስትራቴጂክ አካባቢዎች ከተሸነፈ በኋላ ስትራቴጂውን መቀየር እንዳለበት አስተውሏል። አሁን ድርድር ውስጥ የሚገቡ ከሆነ የመደራደር አቅማቸው ተዳክሟል። ይህ ደግሞ ለእነርሱ የሚያደላ ውጤት ሊያመጣላቸው ይችላል በማለት ያብራራሉ። ኢኮኖሚያዊ ምክንያቶች ፈጥኖ ደራሽ ኃይሉ በቁልፍ የሀብቶች ላይ ያለው ቁጥጥር አሁንም በሱዳን ለቀጠለው ተጽዕኖና የኃይል ተለዋዋጭነት ዋነኛ ምክንያት ነው። ኃይሉ ካሉት ትላልቅ ሀብቶች መካከል አንዱ በዳርፉር የሚገኝ የወርቅ ማውጫ ነው። ሱዳን ከአፍሪካ ዋነኛ ወርቅ አምራች ሀገራት መካከል አንዷ ስትሆን እነዚህ ማዕድናት ለሀገሪቱ ኢኮኖሚ ወሳኝ ናቸው። ፈጥኖ ደራሽ ኃይሉ የወርቅ ማውጫ ቦታዎች መቆጣጠሩ ወታደራዊ እንቅስቃሴያቸውን ለመደገፍ የሚያስችል ዋነኛ የፋይናንስ ምንጭ ይሰጣቸዋል። አርኤስኤፍ ከወርቅ በተጨማሪ በተወሰኑ የሱዳን ነዳጅ በሚገኝባቸው አካባቢዎችም ይገኛል። በተለይም በደቡብ ኮርዶፋን እና ብሉ ናይል ግዛቶች። ምንም እንኳን የሱዳን ሰራዊት የሀገሪቱን ትላልቅ ነዳጅ አምራች አካባቢዎችን የሚቆጣጠር ቢሆንም አርኤስኤፍ በእነዚህ አካባቢዎች መገኘቱ ከነዳጅ ኤክስፖርት እንዲያተርፍ ያደርገዋል። ሐሚድ ካላፍላ ይህ የፈጥኖ ደራሽ ኃይሉ ያለው ቁጥጥር ሱዳንን ለበለጠ ብዝበዛ እንደሚዳርግ ይናገራሉ። ግጭቱ ከተጀመረ አንስቶ ወርቅና ሌሎች ማዕድናትን የማውጣት ስራ ተስፋፍቷል ይላሉ። በስተመጨረሻም ግን ይላሉ ሐሚድ ሁለቱም ወገኖች የኢኮኖሚ ኢምፓየር እየፈጠሩ ነው። እውነተኛ ተጎጂው ግን ሀብቱ በህገ ወጥ መንገድ ባህር ማዶ እየተሸጠበት ያለው የሱዳን ህዝብ ነው። ቀጠናዊ መዘዝ ከዚህም ቀደም ግጭት ባለባቸው የተለያዩ ዞኖች ትይዩ መንግስታት ተመስርተው ያውቃሉ። ለምሳሌ በሊቢያ በአውሮፓውያኑ 2011 ከሙአመር ጋዳፊ መውደቅ በኋላ 2 ባላንጣ መንግስታት ተመስርተው ነበር። በወቅቱ አገሪቱ ትሪፖሊ ከተማ በሚገኘውና በታጣቂ ቡድኖችና ሚሊሻዎች የሚደገፈው መንግስት እንዲሁም በዓለም አቀፍ ተዋንያን በተለይም በግብጽና በተባበሩት አረብ ኢሚሬቶች የሚደገፈው በቶብሩክ የሚገኝ መንግስት መካከል ተከፍላ ነበር። ሰላም ለማምጣት ዓለም አቀፍ ጥረቶች ቢደረጉም ሁለቱ ባላንጣ መንግስታት በቅጡ ለመምራት አልቻሉም ነበር። ሁኔታው ተባብሶም ሀገሪቱን ወደ ተራዘመ የእርስ በርስ ጦርነት የከተታት ሲሆን ይህም አለመረጋጋትና የሰላም እጦት እንዲቀጥል አድርጓል። የሱዳን ተመራማሪና የፖሊሲ ተንታኙ ሐሚድ አርኤስኤፍ የውጭ ኃይሎች ተቃራኒ ወገኖችን ሲደግፉ ከታየበት የሊቢያ ሁኔታ ልምድ ወስዶ ሊሆን ይችላል። ነገር ግን እንደ ሊቢያ ሁሉ ይህ አካሄድ መረጋጋት አያመጣም፣ ክፍፍሉን ይበልጥ ያጠናክራል እንጂ ሱዳን ከእንደዚህ አይነቱ አካሄድ አትጠቀምም ሲል ስጋቱን ይገልጻል። የፈጥኖ ደራሽ ኃይሉ ትልቁ የቤት ስራ ዓለም አቀፍ ተቀባይነት ማግኘት ይሆናል። በናይሮቢ ስብሰባ የማድረግ ውሳኔ ቀጠናዊና ዓለም አቀፋዊ ድጋፍ የማሰባሰብ ሙከራ እንደሆነ ባለሙያዎች የሚናገሩ ሲሆን ያለ እንዲህ አይነቱ ድጋፍ ሊመሰረት ያለው መንግስት መቀጠል እንደማይችል ያሰምሩበታል። አሁን ባለው ሁኔታ የተለያዩ ፈጥኖ ደራሽ ኃይሉ መሪዎች በተለይም ዳጋሎ በቀጠለው ግጭት ውስጥ ላላቸው ተሳትፎ ዓለም አቀፍ ማዕቀብ እየጣለባቸው ነው። ከነዚህ ማዕቀቦች መካከል በአሜሪካ የተጣለው የጉዞ እቀባና በሀገሪቱ የሚገኝ ማንኛውም ንብረት ላይ የተጣለው እገዳ ይገኝበታል። የአውሮፓ ህብረትን በፈጥኖ ደራሽ ኃይሉ መሪዎች ላይ የጉዞና የሀብት እገዳ ጥለዋል። 2 ዓመት ሊደፍን የተቃረበው ግጭት ከ12 ሚሊዮን በላይ ሰዎችን በማፈናቀሉ በሀገሪቱ ያለውን ሰብአዊ ቀውስ እያባባሰው ነው። ውጥረቱ እየጨመረ ሲመጣ የሱዳን አለመረጋጋት ወደ ጎረቤት አገራትም ሊዛመት ይችላል። የትይዩ መንግስት መመስረትም ውጥረቱን ይበልጥ እንደሚያቀጣጥል ተመራማሪና የፖሊሲ ተንታኙ ሐሚድ ይናገራሉ። ወደ ሱዳን ድንበር የሚደረግ ወታደራዊ እንቅስቃሴ አሁንም ተመልክተናል። አገሪቱ ይበልጥ
የተከፋፈለች ጉዳይ እንደ ግብጽ ያሉ ጎረቤት ሀገራትና ሌሎች ሀገራት ፍላጎቶቻቸውን ለማስጠበቅ ጣልቃ እንዲገቡ ሊያደርግና በፍጥነት ወደ ቀጠናዊ ግጭት ሊለወጥ ይችላል ሲል ስጋቱን ገልጿል። ወደ ኢትዮጵያ ዴይሊ ተመልካቾቻችን ለዛሬ ዘንላችሁ የቀረብናቸው አዳዲስ ወቅታዊና ጠቃሚ ያልናቸው መረጃዎች ይህንን ይመስሉ ነበር። ሌሎች የኢትዮጵያ ዴይሊ መረጃዎች እንዲደርሱት ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆኑን አይዘንጉ። ሰናይ ጊዜ ተመኘው።